ተጠንቀቁ አጭበርባሪዎች ስራቸውን ጀምረዋል። እንዳትሸወዱ እጅግ አስቸኳይ የተባለ የጥንቃቄ መልእክት ሳትጭበረበሩ ልንገራችሁ። አስነዋሪ ተግባር ሲሰሩ የነበሩ ቲክቶከሮች ታስረዋል። እነዚህ ቲክቶከሮች እነማን ናቸው? አንደኛ የሰይጣን ማህበርተኞች ወይም ኢሉሚናቲ ነን እኛን ምሰሉ እያሉ ሲቀሰቅሱ የነበሩት ዛሃራና ፈትያ ሲሆኑ በኢራን የተፈጠረው ምንድነው? በኢራን ሆርሙዝ ደሴት ላይ ነው እንግዲህ በጣለው ከፍተኛ ዝናብ ምክንያት ደሴቲቱ በሙሉ በቀይ ጎርፍ ተውጣ ታይታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንዋር ነኝ። እንደምናላችሁ ድነ የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር ባስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ቀደም መግቢያ ላይ ሰማችሁትና ሌሎችም ቪዲዮዎች ይኖራሉ። ሁላችሁም ግን ቪዲዮ ላይክ አድርጋችሁ ጀምሩት። ዛሬ ሁላችሁም ዱዓ የሚያስፈልግበት ጊዜ ነው ኢንሻአላህ። ሁላችሁም ለወንድማችን ከማል አባት ዱዓ አድርጉ። የወንድማችን ከማል ወይም ዛድ ሚዲያ ወላጅ አባት ማለት ነው በጣም ታመዋል። ዛሬ የሁልሁል ጀማ ማለት ነው እኔም ጨምሮ ሄደን ነበር ለዚያራ ማለት ነው። በጣም ታመዋል። ሁላችሁም ዱዓ አድርጉ። ከማል በጣም ስታዩት ስሜቱ ተረብሿልና የሱ ስሜት ሰውም ይረብሽ ነበረ እና ሁላችሁም ሐቂቃ ዱዓ አድርጉ። አላህ Subhanahu Wa Ta'ala የማናችን ዱዓ እንደሚሰማ ይታወቅም ኢንሻአላህ። ሁላችሁም በተለይ ነገም ጁምዓ ነው ዛሬ ሌሊቱም እንግዲህ የምትቆሙ ሰዎች ሁላችሁም የከማል አባት አላህ አፊያ እንዲያረጋቸው ዱዓ እንድታደርጉ ስለጠይቃለሁኝ። ትንሽ ዛሬ ሄደን ነበርና ቤታቸው ዚያራ ስሜቱ ከባድ ነው። አላህ አፊያ ያርጋቸው። አላህ Subhanahu Wa Ta'ala የአፊያ ልብስ ያልብሳቸው። ወንድማችንም ከማል ኢንሻአላህ ወደ ደስታ ወደ ሳቁ ይመለስ። ሁላችሁም ዱዓ አድርጉ። በተረፈ ኢንሻአላህ እሱንም ምን የሚጀምር ቻሌንጅ አለ እንደምታውቁት የበሐዲያ ላይ ይህ ቻሌንጅ እንግዲህ ኢንሻአላህ ለሁለት ነው እንግዲህ በሚዲያው ላይ የምንንቀሳቀስበት። አሁን ላይ እሱ እየቀረጻለን በዚህ ጉዳይ ማለት ነው። እንግዲህ ኢንሻአላህ የሱን ቤተሰቦች እዚህ የምትከታተሉ ነይታችሁ ማለት ነው ያው ወንድማማችነት እህትማማችነት ላኢላሀ ኢላላህ ሳሰረን እስከሆነ ድረስ ማለት ነው አላህ ያርጋቸው ብላችሁ ነይቱ ኢንሻአላህ። እኛም እንነይታለን። አካውንቱ እዚህ ከፊት ለፊት የምታዩት ነው። የጀመርነውን የውሃ ፕሮጀክት ዳር ለማድረስ ተባብረን እንጨርሰዋለን ኢንሻአላህ። ወደ ቪዲዮ እንገባለን። አብራችን ቆዩ። ብዙዎቻችን ስናየው ማመን የከበደን ነገር ለማጣራት በሶስቱ ሀብታም በሆኑት በኤዥያ ሀገራት ዳይለን ተገኝቷል። እውነት መሆኑን አለመሆኑን አጣርቶ ለማሳየት ሞክሯል። ተራ በተራም ሀገር እየቀያየረ በነጭ ካልሲው ሰው በሚበዛባቸው ቦታዎች ባዶ እግሩን ለ4 ደቂቃ ያክል ሲሽከረከር ቆይቶ ካልሲውን አሳይቷል። ከዚህ በፊት ያየናቸውም እውነት ሆኗል። በቀጣይም አፍሪካ ተገኝቶ መሞከር ፈልጓል። ውጤቱስ ምን የሚሆን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሀገራችን አፍሪካንማ አህጉራችንን ጣል አናደርግም። ከዚህ የተሻለ ነገር ይኖር ይችላል ብለን አንሰክስም። መቼም ራሳችንን አናሽም። ምናልባት አላቅም የተሻሉ አፍሪካ ሀገራት ካሉ አናቅም። ምናልባት ወደ ደቡብ አፍሪካ እነ ግብጽ፣ ሞሮኮ ምናምን የመሳሰሉ ሀገራት ላይ የተሻለ ነገር ሊታይ ይችላል። የተሻለ እኛ ሀገር ላይ ደግሞ አንዳንድ የተሻሉ ቦታዎች ላይ ቢራመድ ምናልባት ካልሲም እንደዚህ ባይሆንም የተሻለ ነገር ይመጣል። ምክንያቱም አሁን ላይ ኮሪደር በተለይ ልማት ከመጣ ወዲህ ጥሩ ነገር የታየ ይገኛል። አውሮፓን የሚያስንቅ ነገሮችን የሚያየን ነው። ያው ጥሩ ነገር ይኖራል እኛ ሀገር ቢመጣ የተሻለ ቦታ ከሄደ ማለት ነው። ምን ትላላችሁ እናንተስ? አንድ ጀግና ባል እንደዚህ አለኝ፣ ለሚስቴ እኮ ሱቅ ከፈትኩላት አለኝ። እንዴ ማሻአላህ ተባረከላህ፣ ምን አይነት ሱቅ ከፈትክላት? የሚገርም ሱቅ ከፍቼላታለሁ አለኝ። ማሻአላህ ምን አይነት እቃ ነው? አሁን የሚገርም የተፈጥሯዊ እቃ ነው አለኝ። ማሻአላህ ለዛውም ስንት ከፈትኩላት ታውቃለህ አለኝ። 3 ሱቅ ነው ከፈትኩላት አለኝ። ኧረ እባክህ አለኝ። ኧረ በአላህ አስጎብኘን እንደው ሜዲያን እስኪ ሱቋም እመርቅላት አልኩት። ምን ሆነ ነው ስንቴ መረክ መጣ አለኝ። ማለት የሷ ሱቅ እኮ የኔ ልጆች ናቸው አለኝ። አየህ አንድ ሴት ልጅ ልጆች እናት ሆነች ልጆቹን ማሳደግ ራሱ ትልቅ ካምፓኒ ነው። ነፍሴ አይገባውም ሰው ልጅሽን ለሰራተኛ አስረክበሽ ዱባይ፣ ቱርክ፣ ታይላንድ እያልሽ የዞርሽ ይኸው በኋላ ሌዝቢያን እና ጌይ ሆኖ ነው የምታገኘው ልጅሽን። ጠንቀቅ በይ። እውነት ነው። ልጅን ራስ እንደማሳደግ የሚሆን ነገር የለም። ራስ በስነ ምግባራቸው ዋነጸ በሸሪዓ ኮትኩተ በትምህርት በዲን እውቀት ማለት ነው እንዲሁም አበልጽቀህ ታሳድጋቸውና
እንዲሁ ለማንም ኃላፊነት ለማይሰማው ሰው ጥለው ስትሄድ የሚሆነው ነገር ሌላ ነው። ዝም ብለህ ጥለህ ስትሄድ አሁን ልጅ ደግሞ ያለ ቲክታክ ያለ ዩቲዩብ አይቀመጥም። እነሱን እያየ መጥፎ ትምህርቶችን ተምሮ መጥፎ ነገር ከመሆኑ በፊት እናት ጊዜ ሰጠች ለልጆችሽ፣ አባትም ጊዜ ሰጠ ለልጆች ማለት ነው። ካሁኑ የበቁ የነቁ ልጆችን ማፍራት ይኖርብናል ከአላህ በታች እኛ ሰበብ ስለምንሆን ማለት ነው። ወላጆች 4 ቲክቶከሮችን የህዝብን ሞራልና ሙያዊ ክብር አዋርዳቸዋል በማለት ፖሊስ በቁጥጥር ስር አውሏቸዋል። እነዚህ ቲክቶከሮች እነማን ናቸው? አንደኛ የሰይጣን ማህበርተኞች ወይም ኢሉሚናቲ ነን እኛን ምሰሉ እያሉ ሲቀሰቅሱ የነበሩት ዛሃራና ፈትያ ሲሆኑ፣ ሁለተኛ የመምህርነትን ክብር ያዋረደው ዴስክ ላይ የቆመውና የተማሪ ኪስ ሲፈትሽ የነበረው ለታ፣ ሶስተኛ መንገድ ላይ ሰግጥ ፈምስ እያለ ራቁቱን ሲሮጥ የነበረው ኤዶም ሁሉም ታስረዋል። ፖሊስ በዚህ አላበቃም። ከእንግዲህ ቲክቶከር ነን እያሉ ህዝብ የሚያዋሩትን አልታገስም ብሎ ቀይ መስመር አስምሯል። እናንተስ ምን ትላላችሁ? ሊወገዙ የሚገባቸው ቲክቶከሮች እነማን ናቸው? እርምጃውስ ምን መሆን አለበት ትላላችሁ? መልካም ጊዜ። በጣም ደስ የሚል ነገር ነው እያየን የምንገኘው። እንደኔ ጥሩ ነገር ነው ብዬ አምናለሁኝ። ቀደም ያልካችሁ ይሄን ነገር ነው። ልጆቻችን ቁጭ ብሎ ቲክታክ ላይ ተዘፍዝፈው ምናን ነገር ስኮር በሚያደርጉ ሰዓት ላይ እንደዚህ አይነት ትውልድን የሚያምክሩ ልጆች ከመጡባቸው ምናልባት ይሄን ነገር ሊከተሉ ይችላሉና ለዛ ነው ወላጅ ለልጁ ወሳኝ ነው እና ይሄን ነገር ሊታሰብበት ይገባል። ሌላው ደግሞ መንግስት እየሰራ ያለው ነገር ወይም የጸጥታ ዘርፉ እየሰራ ያለው ነገር በጣም ጥሩ ነው። እነዚህ ነገሮች ባህልን፣ እምነትን በአጠቃላይ ማለት ነው ኢትዮጵያዊነትን፣ ሰብአዊነትን የማይወክሉ ሰዎችን እንደዚህ በህግ ቁጥጥር ስር አውሎ ማለት ነው ታርመው መውጣት አለባቸው። በሚገባቸው ቅጣት አግኝተው ሌሎችም መቅጣት ጨምሮ ሆነው መማሪያ ሆነው መውጣት አለባቸው። በጣም ጥሩ ነገር ነው እየሰራ ያለው ላለው። እናንተስ ምን ትላላችሁ? ቁርአን ውስጥ ካሉት አንቀጾች መካከል በጣም ውስጤን በሐሴት የምትሞላ አንድ አንቀጽ አለች። ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። እነሱ በአፎቻቸው የአላህን ሱብሓነሁ ወተዓላ ብርሃን ይህንን እስልምና ለማጥፋት ይጥራሉ፣ አላህ ግን ይህንን ብርሃኑን እስልምናን ይሞላዋል ከሃዲያኖች ቢጠሉ እንኳን ይላል አላህ ሱብሓነሁ ወተዓላ። ናም እስልምና ውስጥ በተለያዩ ጊዜያቶች የተለያዩ ችግሮች ሊያጋጥሙ ይችላሉ። የሆነ ቦታ ላይ ሰላት ሊከለከል ይችላል። የሆነ ቦታ ላይ ሂጃብ ማድረግ ሊከለከል ይችላል። የሆነ ቦታ ላይ ጾም እንዳትጾሙ ስትበሉ እንያችሁ በቀን ብለው ሙስሊሞች የተገደዱበት ሁኔታዎችም ሊኖሩ ይችላሉ። የኡጉር ሙስሊሞች ለምሳሌ በቅርብ ዓመታት ውስጥ ሲጾሙ እንዲህ በሉ የሚገደዱበት ሁኔታዎች ሁሉ ነበር፣ በርማ ማይናማር የሚባለው አገር ላይ ማለት ነው። ነገር ግን የፈለገ ቢጥሩ የፈለገ ቢሞክሩ ጊዜያዊ እንጂ አላህ ሱብሓነሁ ወተዓላ ይህንን ከመሙላት ወደ ኋላ አይልም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ወለየብሉገነ ሃዘል አምር፣ ይህ ዲን ይህ እስልምና ይደርሳል ማ በለገ ሌይሉ ወነሃር፣ ሌትና ቀን የተፈራረቀባት ቦታ ያክል ሌትን የሚደርስበት ቀን የሚሆንበት ማንኛውም ቦታ እስልምና የማይረግጥበት ቦታ የለም ብለዋል። ሃዛ ቀደሩሁል ከውኒ፣ ይህ የአላህ ሱብሓነሁ ወተዓላ ዓለማዊ የሆነ ውሳኔው ነው። የጠላም ቢጠላ የወደደም ቢወድ እስልምና ግን መሰራጨቱ መስፋፋቱ አይቀርም። ምክንያቱም ይህ ዲን የአላህ ዲን ነውና። ኤዲ ፕላስን ፎሎ በማድረግ ይከታተሉ። ናም ይህ ዲን የአላህ ዲን ነው። ማንም ሊያጠፋው የሚችለው ነገር አይደለም። አልሐምዱሊላህ ረብል ዓለሚን አለ ኒዕመተል ኢስላም። እስቲ ዛሬ ኮሜንታችሁን አልሐምዱሊላህ ያላችሁ አጥለቅልቁት። ሁለተኛ መጻፍ ይቻላል፣ ሶስተኛ 10 11 መጻፍ ይቻላል፣ አልተገደበም። ጻፉ። አንድ እህት ልጅ አለች እዚህ ኮሜንት ላይ አያለው ይመስል ለእያንዳንዱ ነገር ኮሜንት ትጽፋለች፣ ለእያንዳንዱ ቪዲዮ ኮሜንት ትጽፋለች። በቃ ጻፈች ትለቀዋለች። ኮመንት በዛ ሲልም ደስ ይላልና ጻፉ። እሺ ኮመንት ጻፉ። ወደም ለእያንዳንዱ ሐሳብ ጻፉ። ወርስ በስና ነበዋለን፣ እንማማራለን። የእናንተን ሐሳብ እንደ ሐሳብ እንይዛለን፣ የኔንም ሐሳብ እንደ ሐሳብ እንለዋወጥበታለን ማለት ነው። ጻፉ፣ አትፍሩ። እንዳትሸወዱ እጅግ አስቸኳይ የተባለ የጥንቃቄ መልእክት ሳትጭበረበሩ ልንገራችሁ። ማስተር አብነትን አስመልክቶ እርዳታ እያሰባሰበ ነው በማለትም ማህበረሰቡን የሚያጭበረብሩ አንዳንድ ግለሰቦች መኖራቸው ለመመልከት ችያለሁ። ለዚህ ግለሰቦች ማስተር አብነት እርዳታ እንደጠየቀ በማስመሰል ሰውን እያደናገሩ ይገኛሉ። እውነታው ግን ማስተር አብነት ከበደ ምንም አይነት የገንዘብ ድጋፍ ወይም ደግሞ እርዳታ እንደማይፈልግ እንግዲህ በይፋ ራሱ አስታውቋል። ማስተር አብነት በየእምነታችን ብቻ ጸሎት እንድናረግለት ብቻ ነው እየጠየቀ የሚገኘው። በመሆኑም ታዲያ በማስተር አብነት ስም የሚሰበሰብ የትኛውንም እርዳታ ወይም ድጋፍ የማጭበርበር መሆኑ
መሆኑን እንግዲህ እንድታውቁት ለማሳሰብ እወዳለሁ። ማስተር አብነት በድጋሚ ፈጣሪ ወደ ሙሉ ጤና ይመልስህ መልእክቴ። ሁላችሁም ይህን የማስጠንቀቂያና የእንዳትሸወዱ መልእክት ለሚታቁ ሰው ሁሉ ሼር አድርጉ። ያው በእንደዚህ አይነት ስስ ልቦቻችን እየተጠቀሙ ለራሳቸውን ኪስ የራሳቸውን ሆድ ለመሙላት የሚመጡ ሰዎች አሉ። ከነሱ ይሄ ሴራና ተንኮል ለመትረፍ ሲባል እነዚህ ቪዲዮዎችን ሼር አድርጉ። ታውቃላችሁ ማስተር አብነት ታሟል። ይሄ ከታመመ በኋላ ደግሞ ገቢ ማሰባሰቢያ ይከፈት ተባለ። እሱ ደግሞ መጣና ያልፈለገም ብቻ ጸሎት ዱዓ አድርጉልኝ አለ። ነገር ግን እቺን ክፍተት ተጠቅመው ማለት ነው ሌቦች አሉ፣ አጭበርባሪዎች አሉ። እንደዚህ አይነት ክፍተቶችን ተጠቅመው የራሳቸውን ኪሳቸውን የራሳቸውን ሆድ ለመሙላት የሚሮጡ ሰዎች አሉ። በእነዚህ ሰዎች ላለመበላት ወይም ጓደኞቻችሁ፣ እህቶቻችሁ፣ ቤተ ዘመድ አዝማዶቻችሁ እንዳይበሉ እንደዚህ አይነት ቪዲዮ ስታገኙ ሼር አድርጉላቸው። ምክንያቱም ሰጪ ልቦች አሉ፣ ደጋግ ልቦች አሉ። እንደተቸገረ ምን ሲባል ለመውጣት የሚቸኩሉ እነሱ ሰዎች ደግሞ አውጥተው ማንም ሌባ ከሚበላባቸው ያው ኢንሻአላህ ንያቸው አይወድቅም። ያ ሌባው ይጠየቃል እንጂ አላህ ዘንድ ጋር እነሱ ጋር ኢንሻአላህ ይደርሳል። ነገር ግን ለምን ሌባስ ብራችሁን ይበላል? ተጠንቀቁ። ለምን ሙስሊም ሆነ ነው እንዲህ ነገሩ? ይህ ሰው ከሰሞኑ ራሱን አደጋ ውስጥ ከቶ ከአሸባሪዎች አይሁዶችን እንደጠበቃቸው እናውቃለን። በአውስትራሊያ ልክ ያን ካደረገ በኋላ 3 ሃይማኖቶች የኛ ነው አሉ። አንደኛው አይሁድ፣ ሙስሊምና ክርስቲያን ናቸው። እንግዲህ ይህንን ያሉት እስኪ በመረጃ እንመልከተው። የመጀመሪያው የዓለማችን ቁጥር 1 ባለ ሀብት የሆነው የኤለን መስክ ነው። እንግዲህ ይህ የቻት ቦት ላይ ምን ብሎ እንደጻፈ ተመልከቱ። የእስራኤል ዜጋ እንደሆነና ማለት ነው አይሁድ እንደሆነ። ያ ብቻም ሳይሆን በኦክቶበር 7 ሐማስ ካገታቸው ሰዎች እንደነበረ ከ700 ቀናት በኋላ እንደተለቀቀ ሁላ ነው የሚናገረው ማለት ነው። ነገር ግን ሰውየው እዚህ ታሪክ ውስጥ አንድም በምንም የሚገናኘው ነገር የለም። እሱ ጭራሽ ሶሪያዊ ስደተኛ አውስትራሊያ የሚኖር ሰው ነው፣ ሙስሊም ነው። ይሄ ወደቀ። ሁለተኛውን ደግሞ ላሳይ። እቺናት ደግሞ ላውራ የተባለች የቀኝ ዘመም ፓርቲ አቀንቃኝ ናት። እንደምናውቀው እነዚህ ቀኝ ዘመሞች እንግዲህ ጥቁሮችንና ሙስሊሞችን በመጥላት ነው የሚታወቁት። ቀጥታ ሰውየው ማለት ነው ከአሸባሪው ጋር ከታገለ በኋላ ምን ብላ እንደጻፈች ታውቃላችሁ? አክቹዋሊ እሱ የምንድነው ያለችው? የሊባኖስ ማለት ነው ኮፕቲክ ክርስቲያን ነው አለች። ምክንያቱም ስሙ አህመድ ስለሆነ ከአረብ ክርስቲያኖች ጋር አገናኝታ እሱ ክርስቲያን ነው ስትል ነበር እንግዲህ ይቺ የተናገረችው ማለት ነው። እንደምናገረው ሙስሊሞቹ ደግሞ አህመድ አልአህመድ ከሶሪያ የሄደ ነው የኛ ነው ሲሉ ነበረ። በመጨረሻም እሱ ሙስሊም እንደሆነ እንግዲህ ተናግሯል ማለት። ሌላው ደግሞ የአውስትራሊያ የሙስሊም መሪዎች ያደረጉት ተግባር ነው እንግዲህ ከአሸባሪዎቹ መካከል ከፓኪስታኑ ሙስሊም እንደሆነ ይታወቃልና በፖሊስ ወዳውኑ ተገድሏል። ያንን ሰው እኛ ተቀብለን አንቀብርም፣ በእስላማዊ መንገድ አንቀብርም ማለታቸው ደግሞ ከብዙዎች ዘንድ ምስጋናን ማስገኝቶላቸዋል የአውስትራሊያ የሙስሊም መምህራኖች ማለት ነው። በአጠቃላይ ይህ ሰው ማለት ጀግና ከመሆኑ የተነሳ ጀግናን ለመውሰድ 3 ሃይማኖቶች የኛ ነው ብሏል። መጨረሻ ላይ ግን ራሱ ሙስሊም እንደሆነና የ43 ዓመት የ2 ልጆች አባት እንደሆነና የፍራፍሬ ሱቅ እንዳለው ራሱ ተናግሯል። በዚህ ተቋይቷል ማለት ነው። እናንተ ሀሳባችሁን በኮሜንት አሳውቁ። ለአዳዲስ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። እናንተ ለአዲስ መረጃ ሰብስክራይብ የሚሆን ነገር ጫን እያላችሁ ላይክ የሚያደርጋችሁ ላይክ አድርጉ። ለማንኛውም ሙስሊም ነው። ስለዚህ አስገራሚ የደም ጎርፍ የሚታይበት ደሴት ልንገራችሁ። አካውንቴ ሰሞኑን ተመቷል። ኮፒ ሊንክ እያደረጋችሁ ቪዲዮን ጀምሩ። በኢራን ሆርሙዝ ደሴት ላይ ነው እንግዲህ በጣለው ከፍተኛ ዝናብ ምክንያት ደሴቲቱ በሙሉ በቀይ ጎርፍ ተውጣ ታይታለች። በቪዲዮ ላይ እንደምትመለከቱት መንገዶችና የባህር ዳርቻዎች ወደ ቀይ ቀለም ተቀይረው ልክ እንደ ደም ወንዝ ፈሰዋል። ይህ ክስተት ከተፈጥሮ ውጭ የሆነ አደጋ ሳይሆን በደሴቲቱ ላይ በብዛት የሚገኘው ቀይ አፈር አይረን ኦክሳይድ በዝናብ ተጠርጎ ወደ ባህርና ወደ መንገዶች በመፍሰሱ የመጣ ክስተት ነው። ሆርሙዝ ደሴት በዓለም ላይ የሚበላ አፈር የሚገኝባት ብቸኛዋ ቦታም እንደሆነች ይነገራል። ነዋሪዎቿ አፈሩን ለምግብ ማጣፈጫነት፣ ለቅብና ለሕክምናም ይጠቀሙበታል። ምንም እንኳን እይታው አስደናቂ ቢሆንም ታዲያ ጎርፉ የደሴቱን ውድ ማዕድን እየጠረገ በመሆኑ የአካባቢው ጥበቃ ባለሙያዎች አሳስበዋል። ሱብሃንአላህ የሚገርም ነገር ነው። ይሄን መረጃ መጀመሪያ ላይ ከቪዲዮ መጀመሪያ ነው ስታዩት አንድ ነገር እንዴት ሆኖ ቀይ ዝናብ ዘንቦ ነው ምናምን ትላላችሁ፣ ምን ተፈጥሮ ነው ብላችሁ ትደነግጣላችሁ። ነገር ግን እዛ አካባቢ ያለው አፈር እንግዲህ እየተሸረሸረ ነው የሚል ነው። አፈር ይበላል እዛ አካባቢ ያለው። ለመጀመሪያ ጊዜ ነው የሰማሁት እና ሰምታችሁ ታውቃላችሁ? ንገሩኝ እስቲ ኮሜንት ላይ። እኔ ለመጀመሪያ ጊዜ ነው የሰማሁት። ለማንኛውም የጀማዓ የዛሬ ቪዲዮ ይሄን ይመስል ነበረ። መግቢያ ላይ እንደተናገርኩት ሁላችሁም ኢንሻአላህ ተሰግዱም ሆነ አሁንም ቢሆን ቪዲዮ ያያችሁ ቪዲዮን አቁማችሁ ለወንድማችን ከማል አባት ማለት ነው ሐጂ ጀማል ዱዓ አድርጉላቸው። ኢንሻአላህ አላህ አፊያ እንዲያረጋቸው ሁላችሁም ዱዓ አድርጉ። ከማላችንም ወደ ስራው መጥቶ ስራውን እንዲጀምር ሁላችሁም ዱዓ አድርጉ። በሀዲያም ለጀመር ነው የውሃ ፕሮጀክት አነሰ በዛ ታጥሩ ሁላችሁም በዚህ ትልቅ ሰደቃ እንድትካፈሉ
በአክብሮት ጠይቃለሁ። በቀጣይ የተሻለ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።